ሰላም ተነስተልን ውድ የቲክቶክ በሰዎቻችን እንደምን ቆያችሁ? ለዛሬ ይዤላችሁ ቀረብኩት ከአዲሱ ወይም ደግሞ አምና 2017 ከወጣው ከደረቅ ቆሻሻ አወጋገድ አዋጅ ቁጥር 1383 ጋር በተያያዘ አንድ እጅግ በጣም ብዙዎችን ያነጋገረች አርቲክል አለች። ይሁም ዋነትም አንቀጽ አለ። ይሁም አንቀጽ እንግዲህ ከፔስታል ጋር በተያያዘ ነው። ፔስታል በአሁኑ ሰዓት እንግዲህ በመላው ኢትዮጵያ ፔስታልን መጠቀም በመላው ኢትዮጵያ እንደተከለከለና እንዲሁም ፔስታልን ይዞ የተገኘ ሰው በገንዘብና እንዲሁም በእስራት እንደሚቀጣ ነው አዋጁ የሚደነግገው። በዚሁ አዋጅ አንቀጽ 25 ላይ ያለውን በቀጥታ ሳነብላችሁ እንደዚህ ነው የምለው። እንግዲህ ማንኛውም ሰው የፕላስቲክ ከረጢት ከተጠቀመ ወይም ለመጠቀም ይዞ ከተገኘ ከ2000 ብር በማያንስና ከ5000 ብር በማይበልጥ የገንዘብ መቀጮ ይቀጣል። ያ ማለት ከተጠቀመ ማለት ይዞ የተገኘ ሰው ከ2000 ብር እስከ 5000 ብር እንደሚቀጣ መገንዘብ ያስፈልጋል። ሁለተኛው ደግሞ ካመረተ ወይም ደግሞ ወደ ሀገር ውስጥ ካስገባ፣ ለገበያ ካቀረበ ወይም ከሸጠ፣ ለንግድ ዓላማ ካከማቸ ወይም ይዞ ከተገኘ ከ50,000 ብር በማያንስና ከ200,000 ብር በማይበልጥ የገንዘብ መቀጮና ከ5 ዓመት በማይበልጥ ጽኑ እስራት ይቀጣል ማለት። እንግዲህ የሚያመርቱ ሰው የሚያከማች ሰው በተለይም የጅምላ አከፋፋዮች ሊሆኑ ይችላሉ፣ ሌሎችም የተለያዩ ቸርቻሪ አካላቶች ሊሆኑ ይችላሉ። እነኚህም ይዞ የሚገኙ ከሆነ ከ50,000 ብር እስከ 200,000 ብር እንደሚያስቀጣ ነው እንደየደረጃው ማለት ነው። እንግዲህ ሚኒመም እዚህ ጋር 50,000 ብር ነው፣ ማክሲሙም ደግሞ 200,000 ብር ነው። ስለዚህ በዛ መሃል ደግሞ እንደየጥፋታቸው ልክ በገንዘብ ሊቀጡ ይችላሉ። እንደ ኦፕሽናሊ ደግሞ በእስራትም ደግሞ ሊቀጡ እንደሚችሉ ነው። ያ ማለት 5 ዓመት እስራት እንደሚጠብቃቸው ነው። ይህንን አድርጎ የተገኙ ከሆነ ነው። ሌላው ደግሞ በዚሁ ስር ደግሞ ይህንን የሚያደርጉ ሰዎች ደግሞ ህጋዊ ሰውነት ያላቸው ትላልቅ ኦርጋናይዜሽኖች ከሆኑ በጣም የታወቁ በኢትዮጵያ ንግድ ሚኒስቴር ደረጃ የተመዘገቡ ትላልቅ ኦርጋናይዜሽኖች ከሆኑ እንግዲህ ይህ ቅጣት ከላይ የተጠቀሰው ቅጣት በ3 እጥፍ ነው የሚባዛው። በጣም በሚገርም ሁኔታ ማለት ነው። ስለዚህ ኦርጋናይዜሽኖች በሚሆንበት ሰዓት ላይ 50,000 ብር መነሻ የነበረው 150,000 ብር ነው የሚሆነው። እንዲሁም ደግሞ መጨረሻው ደግሞ ወደ 200,000 ብር የነበረው ወደ 600,000 ነው የሚሆነው ማለት። ስለዚህ ጨዋታው በ150,000 እስከ 600,000 ብር ባለውና እንዲሁም የእስራት ቅጣት ደግሞ በአምስቱም በ3 ሲባዛ 15 ዓመት እንደሚያሳስር መገንዘብ ያስፈልጋል። ሶዛት በመላው ኢትዮጵያ በተለይ ፔስታልን ይዞ የተገኘ እንግዲህ ከላይ የተጠቀሱ ቅጣቶች እንደሚጠብቁ መገንዘብ ያስፈልጋል። በእርግጥም መንግስት ደግሞ ኦፕሽናሊ ሌሎች ነገሮችን ማምረት ወይም ደግሞ ይህንን እንደ ፔስታልን ሊተኩ የሚችሉ ሌሎች ምርቶችን ማምረት አለበት፣ ለህብረተሰቡ ማቅረብ አለበት የሚሉ አስተያየቶቹም እየተሰነዘሩ ስለሚገኙ ይህንን ቪዲዮ የሚመለከተው አካል ካለ እንግዲህ ኖርማሊ የሚተኩ ምርቶችን ፔስታልን ሊተኩ የሚችሉ ሊበሰብሱ የሚችሉ አሁን ፔስታል በባህሪው ኢንሶሉብል ነው። በጣም ለ500 ዓመት ያክል በመሬት ውስጥ ቁጭ ይላል። ስለዚህ የአፈር ለምነትን ይቀንሳል፣ እንዲሁም አካባቢን ይበክላል እና ሌሎች ነገሮችን ኢንቫይሮንመንታል ላይ የሚያደርሰው አሉታዊ ተጽዕኖ ላቅ ያለ ስለሆነ ነው እንግዲህ ፔስታል ሙሉ በሙሉ በኢትዮጵያ የተከለከለው። ሌሎች ሀገራትም በተመሳሳይ የተከለከሉባቸው ሀገራት አሉ። እነዚህ ሀገራት ግን ፔስታልን ሊተካ የሚችል ምርትን ለህብረተሰቡ አቅርቦ ነውና መንግስት ምናልባትም በቀጣይ በዚህ ዙሪያ ላይ ሰፊ ስራዎችን ይሰራል ብለን እንጠብቃለን። አለበለዚያ ደግሞ የእኛ ማህበረሰብ ዝቅተኛ የኢኮኖሚ ደረጃ ያለው ማህበረሰብ እስከሆነ ድረስ እንግዲህ ይህንን ሊቋቋም ደግሞ ኖርማሊ ፔስታልን ሊተካ የሚችል ምርት ካለለ በስተቀር ከገበያ ከተለያዩ ቦታዎች ላይ በቀላሉ ወደ ቤቱ የሚያመጧቸው ነገሮች የተለያዩ ነገሮችን ማምጣት አይችልም ወይም መጠቀም አይችልም ማለት ነው።
ስለዚህ አንድ ነገር ሙሉ በሙሉ በሚጠፋበት ሰዓት ላይ በሚከለከልበት ሰዓት ላይ ሌላኛው ኦፕሽን ደግሞ ሊቀመጥ ይገባል። ስታንዳርዱን የጠበቀ አካባቢን የማይበክል ለህብረተሰቡ ጤናም ሆነ እንዲሁ ለአፈር ለምነትም ሆነ ሌሎች አካባቢን የማይበክሉ ምርቶችን አምርቶ ወደ ገበያ ማቅረብ ያስፈልጋል። እንዘን ህብረተሰቡን ደግሞ ተጠቃሚ ሊሆን ይገባል። ወደ ነበረበት ቢያንስ ፌስታልን ሊተካ የሚችል ምርት መጠቀም መቻል አለበት። ይህ ካልሆነ ደግሞ እጅግ በጣም አስቸጋሪ ነው የሚሆነውና ኖርማሊ በአዋጅ ላይ የተከለከለ ስለሆነ እንግዲህ በተለያዩ የሀገሪቱ አካባቢዎች ላይ ደንብ አስከባሪዎች እንግዲህ ይህንን ህግ ወደ ማስከበር ደረጃ እየሄዱ ነው። እንዲሁም በተለያዩ ገበያዎች ላይ ትላልቅ ገበያዎች ውስጥ በአሁኑ ሰዓት ፌስታል የሚባል ነገር የለም። እናም ሌሎች በእርግጥም የተወሰኑ ነገሮች አዳዲስ ምርቶች እየገቡ ቢሆን ማለትም ከፌስታል ኔቸር ውጭ የሆኑ እየገቡ ቢሆንም አሁን ላይ ግን ሙሉ በሙሉ ደግሞ ህብረተሰቡ ፌስታልን ሊተካ የሚችል ሌላ አማራጭ ምርት እንዳላገኘና ይሁን ደግሞ ምናልባትም ቅሬታ እንደፈጠረ ነው የሚስተዋለው። ኖርማሊ ደግሞ አዋጁ በሌላ በኩል አዋጁ አምና ነው ያወጣው የዘንድሮ ነው እንግዲህ አሁን ገና ወደ አፈጻጸም ደረጃ የገባውና ህብረተሰቡም አሁን ላይ ነው ገና አዌርነስ አግኝተውንም ግንዛቤ እያገኘ የሚገኘውና ይህንን ቪዲዮ የምትመለከቱ ወገኖች ካላችሁ ፌስታል በእጃችሁ ስትይዙ 2000 ብር እስከ 5000 ብር ሊያስቀጣ እንደሚችልና እንዲሁም ደግሞ ፌስታልን የምታመርቱ ወይም ደግሞ የምታከፋፍሉ ያከማቻችሁ በተለያዩ ሁኔታዎች ያስቀመጣችሁ ምናልባት ካላችሁ ከ50,000 ብር እስከ 200,000 ብር ሊያስቀጣ እንደሚችልና እንዲሁም በ5 ዓመት እስራት ሊያስቀጣ እንደሚችል መረዳት ያስፈልጋል። እንዲሁም ኦርጋናይዜሽኖች በሚሆንበት ሰዓት ላይ ትላልቅ ኦርጋናይዜሽን በሚሆንበት ሰዓት ላይ ከላይ የተጠቀሰው ቅጣት በ3 እንደሚባዛም ነግሬያቸዋለሁ። ሶዛት ጥንቃቄ እንድታደርጉ ነው። ለዚህና ለሌሎች አዳዲስ መረጃዎች ይህንን ቲክቶክ አካውንት ፎሎ፣ ኮፒ ሊንክ፣ ሼር እንድታደርጉና በዩቲዩብ ቻናል ጥጋቡ ማርቆስ ኦፊሻል ብላችሁ ሰብስክራይብ በማድረግ የተለያዩ ቪዲዮዎችን እንድታዩና እንድታገኙ መረጃዎች እንድታገኙ ይሁን። በፌስቡክ ላይ ጠበቃ ጥጋቡ ማርቆስ የሚል ወደ 47,000 ፎሎወር ያለበት አለ። እዛ ላይ የተለያዩ የህግ ነክ መረጃዎችን እንደ በየሰዓቱ ወይም ደግሞ በየቀኑ ታገኙታላችሁ። በዚህ በቲክቶክ ላይ የተለያዩ አጠር ያሉና ረዘም ያሉ ቪዲዮዎችን ሰርቼ ማቀርብላችሁናል። አመሰግናችኋለሁ። መልካም ቆይታ። በቀጣይ ቪዲዮ እንገናኛለን። ፌስታልን ባለመጠቀም 1 ራስን ከቅጣት ማዳን፣ 2 የአካባቢ ብክለት መቀነስ እና ሌሎች የተለያዩ ፋይዳዎች ስላሉ ይህንን ባለማድረግ ህጉን ደግሞ ለህጉም ታዛዥ በመሆን ህጉም ተግባራዊ እንዲሆን ሁላችንም የበኩላችን አስተዋጽኦ ማበርከት አለብን እያልኩኝ የሰዓቱን መረጃ በዚህ አበቃለሁ። በቀጣይ ቪዲዮ እንገናኛለን። ቸር ቆዩልን።